ጥሩ ወንዶች ራሱ በቃ ያንን ዲስሪስፔክት የሚያደርገውን ሰውዬ መሆን እየፈለጉ ነው። ቺት ማድረግ የሚፈልገውን ሰውዬ መሆን እየፈለጉ ነው። ዲስሪስፔክት የሚያደርጋቸውን ወንድ ምናምን ይወዳሉ የሚባለው ነገር አሁን ከዚህ ቪዲዮ ራሱ በጣም እውነት ሆኖ ነው የታየኝ። እንደሰማ ነው እንግዲህ ሙሉ ታሪኩን እንደሰማ ነው። አንድ ሰዓት ከ13 ደቂቃ ምናምን ሙሉ ቪዲዮ ማለት ነው። እና አንድ ሰዓት ከ13 ደቂቃ በአንዴ ቁጭ ብሎ ለመጨረስ ትንሽ ያደክማል። ግማሹን አይቼ ለእናንተም ሪከርድ አድርጌላችሁ ቆይቼ ነው ድጋሚ ደግሞ በልቼ ምናምን ተመልሼ መጥቼ ግማሹን የጨረስኩትና በጣም ያሳዝናል። ያው ምን ማለት ይቻላል እንግዲህ በጣም ያሳዝናል። አሁን እሷ ስለተናገረች እንጂ እንደዚህ አይነት ታሪኮች በወንድም በሴትም ብዙ ታሪኮች አሉ። ተመሳሳይ አይነት ታሪኮች በጣም በብዙ መልኩ አሉ። እውነቱን ለመናገር አሁን ላይ ተስማምተው የሚኖሩ ባለትዳሮች ራሱ ሁሉም ደስተኛው ነው ይኖራሉ ማለት ራሱ አይቻልም ማለት ነው። እውነቱን ለመናገር ማለት ነው። እና እኔ ከሆነ ጊዜ በኋላ ፐርሰናሊ ከጠየቃችሁኝ ትዳር የሚባለውን ነገር በቃ እንደ ጦር ነው እየፈራሁ ያሉት ማለት ነው። እና እውነቷን ነው። ብቻ መሆን በጣም አሁን ላይ ከማንም እስቲ ሌላው ነገር ይቀርና ጓደኛ ኖርማል ፍሬንድ ራሱ መያዝ በጣም ከባድ የሆነበት ታይም ላይ ነው ያለነው። እንኳን እንደዚህ አግብታችሁ ምናምን የሆነ ሰው ራሳችሁን ኮንትሮል ሲያደርጋችሁ በጣም ነው የሚያስጠላው ማለት ነው። እንደልባችሁ መሆን የማትችሉ ከሆነ እያንዳንዱ ነገራችሁን ኮንትሮል የሚያደርጋችሁ ከሆነ እኔን ሀሳብ በዚህ ቪዲዮ ላይ ከጠየቃችሁ የመጀመሪያዎቹ ሰዓት ላይ ነበር እሷ ብሬክአፕ ማድረግ የነበረባት። ጥቃቅን የሚባሉ ሬድ ፍላጎች ስታይ ነበረ። ጥቃቅንም አይባሉም እውነቱን ለመናገር ያው ከሰማናቸው ከባባድ ነገሮች የተነሳ መጀመሪያ ላይ በቃ ሲያሳያት የነበረውን ነገር ስታይ የዛን ሰዓት ብሬክአፕ ማድረግ ነበረባት ብዬ ነው የማስበው። ለእኛ ግን በብዙ መልኩ ትምህርት ይሆነናል ብዬ አስባለሁ። ለሁላችንም ለሴቶች ብቻ ብላ ነው የተናገረችው እዚህ ጋር ለወንዶችም ለሴቶችም ለሁላችንም ትምህርት ይሆነናል ብዬ አስባለሁ። ለምን ሁላችንም እንግዲህ ሴትም ወንድም አግብቶ መውለድ ምናምን የሆነ ደስተኛ ሆኖ መኖር እንፈልጋለን አይደለ? ፋይናሊ ያ ነው ፍላጎታችሁ ሁላችንም። በዚህ ሰዓት ያው ፋይናንሻሊ ጥሩ ሆናችሁ ነው ማግባት ያለባችሁ። ዞሮ እንግዲህ እኔ ትዳርን ከውጭ ሆኜ እንዳላገባ ሰው ምስለው የሆነ ካገባው በኋላ ደስተኛ ሆኜ መኖር ነው የምፈልገው። በቃ ከምትወዱት ሰው ጋር እድሜ ልክ አብራችሁ መኖር ትችላላችሁ ነው አይደለ? እንዴት ነው ያኑላ ሳይን ያኑላ ሬድ ፍላጎች እያየች ከዛ ሰውዬ ጋር እንግዲህ እድሜ ልክ አብሬ መኖር እችላለሁ ብላ እንዴት በቃ ልታገባው እንደቻለች እኔ አልገባኝም። ጭራሽ ደግሞ የሚገርመው በቪዲዮ ወሲብ እየፈጸመ ቪዲዮ ይዛ እሱን ማግባት ማለት ዳሽቦርድ ላይ ኮንዶም ይዛ የዛኔ ነበር ዳሽቦርድ ላይ ኮንዶም አግኝታ የዛኔ ሲዋሻት ጊዜ ነበረ ብሬክአፕ ማድረግ የነበረባት እሷ ማለት ነው። መፍረድ ይከብዳል፣ አይቻልም በቦታው ካልሆናችሁ በስተቀር። ከውጭ ሆኖ መፍረድ በጣም ከባድ ነው የምር በጣም እንዴ። ለእኛ ሊቀል ይችላል፣ በቦታው ስትሆኑ ነገሮች የሚከብዱት ማለት ነው። እና ዲሳይድ ለማድረግ በጣም ይከብዳል። አይ ነው ግን ደግሞ አብዛኛውን ኮመንት ሳይ ምንድን ነው የሚለው አብዛኛው ሰው ቪዲዮ የሰሩ ሰዎች ምናምን ነበሩና ሁሉም ወንድ እንደዚህ የሚመስላቸው ሰዎች አሉ። በዚሁ ልክ ደግሞ በጣም ሴጣን የሆኑ ደግሞ ሴቶች አሉ ማለት አሮ ነው። የእሱን ሳይድ አልሰማንም ምን ሊል እንደሚችል ግን እኔ የእሱን ሳይድ መስማት አለብን የሚል እንትን የለኝም እውነቱን ለመናገር እንደ ወንድ ልጅ። አንዳንድ ሰዎች አይችልም የእሱን ሳይድ ደግሞ እንስማ ምናምን የሚሉ አይነት ሰዎች ነበሩና የሆነ እውነት የሚናገር ሰው ያስታውቃል ጋይስ። እኔ እለያለሁ እንደዚሁ እንግዲህ እኔ አሁን ዝም ብዬ ነው ያመንኳት ልጅቷን ማለት ምንም እንደዚህ እውነት ስታወሩ ማለት ነው አታስቡም፣ አታሰላስሉም። ገብቷችኋል አይደለ? ከልባችሁ ያለውን አውጥታችሁ ነው የምትናገሩት። ምንም የምትዋሽበት ምክንያት ያላት አይመስለኝም። እሱ ቢመጣ በሌላ መንገድ ነገሩን ሊያስረዳና ጥፋቱን ሊሸፍን ነው የሚሞክረው ቪዲዮ ቢሰራ ማለት ነው። እና እንደዚህ አይነት ሴቶች እንጃ ጥቂት ናቸው ብዬ ነው የማስበው። አሁን ነው እንግዲህ እዚህ ጋር ወታ ማውራቷ ታሪኳን መናገሯ ምናምን ጥፋት ነው አይደለም ምናምን ለእኛ ትምህርት ነው። ሰውየውን ይጎዳዋል አይጎዳውም ሌላ ጉዳይ ነው። ለእኛ ግን ለሁላችንም ትምህርት ነው። እያንዳንዱ ሰው ወጥቶ ታሪኩን ማውራት አለበት ወይ ምናምንም አሩኑ። ግን አንዳንድ የሚሰሩት ስራዎች ሰውየው ይሄ ነው ምናምን ያን ያህል አስፈላጊ ጉዳይ አይመስለኝም እውነቱን ለመናገር ማለት ነው። የዛን ያህል ደረጃ ልጁን ለመጉዳት የሚካሄድበት ነገር እሱ ደስ አይለኝም እውነቱን ለመናገር ማለት ነው። በቃ ሁለቱ እኮ ተፋተዋል። እሷ ለእኛ እንድንማርበት ታሪኩን አምጥታ እዚህ ጋር ነግራናለች። የምንማርበትን ነገር እንወስዳለን። በቃ እዛ ጋር ያበቃል ነገሩ ማለት ነው። እሷም ብሬክአፕ አድርጋለች፣ ሂል አድርጋለች ልጅቷም ብዬ ነው የማስበው። ከዛ በተረፈ ግን እሱን ለመጉዳት ምናምን መሄድ አያስፈልግም። የዛን ያህል ደረጃ መሄድም አያስፈልግም። ለምን እንደዛ ከተባለ ደግሞ ስንት ወንድሞቻችን እኮ አሉ አይደል? በብዙ ሴቶች የተጎዱ ከዚህ በላይ ነገር የተደረገባቸው ገብቷችኋል አይደለ? ብዙ ራሳቸውን አሳልፈው የሰጡ ወንዶችም ደግሞ እንደዚሁ ብዙ ነገሮቻቸውን በሴት አጥተው ራሳቸውን እስከ ማጥፋት እስከ ማበድ ብዙ ነገር የደረሰባቸው ወንዶችም አሉ ማለት ነው። እዚህ ጋር የፆታ ጦርነት ነው እያደረጋችሁት ያላችሁት እና አንዳንድ ሰዎች በጣም እንደዚህ አትደብሩን። በእውነት እንደዚህ አይነት ነገር አይደረግም። እንደዚህ አይነት ወንዶች ደግሞ ወጥተው ቢናገሩ ብላችሁ አስቡ እስኪ። እነዛን ሴቶች እስኪ ወንዶች ደግሞ ወጥተን እናውራና እናጋልጥ ቢባል
ስንት እህቶቻችን ናቸው እንትን የሚሉኝ ያስቧችኋል። በሴት ይከብዳል። እንደውም ወንድ ልጅ ቺት አረገና ሴት ልጅ ቺት አረገች ሲባል እንደውም በእኛ ሀገር እንዴት ነው የሚሰጠው? ለወንድ ልጅ እኮ ሴቶች የምር ቺት ለሚያደርገው እንደውም በደንብ እውነታው ላይ ሲወራና እውነታው ላይ ስንመጣ ቺት የሚያደርገው ወንድ እንደውም የበለጠ እንዴት ሴቶች ሊቀርቡት ቻሉ ምናምን በሚል የበለጠ እንደውም ክብር የሚሰጠው ወንድ ለእንደዚህ አይነት ሰው ነው ብዬ ነው የማስበው። እና ቺት የማያደርገው ደግሞ ለራሱ ክብር ስላለው ወይ ደግሞ በጣም ታማኝ ስለሆነ ሳይሆን በቃ ብዙ የሴት ኦፖርቹኒቲ ስለሌለው ነው ተብሎ ነው የሚታሰበው። አመለካከታችን ራሱ እንዴት ነው ብለን ማየት አለብን፣ ወደ ራሳችን ራሱ ዞር ብለን ማለት ነው። እና እኔ አላቅም እንግዲህ በተቃራኒ ነው የሚሆነው። አሁን እቺ ልጅ ብዙ ጥሩ ወንዶች አሉ፣ ከነሱ ጋር ብትገናኝ ባህሪዋ እንደዚህ ይሆን ነበር ወይ አሉ ነው አላቅም። እንደዛ ትሪት ስላረጋት ነው እሷም እንደዚህ ታጋሽ የሆነችው አላቅም። ጥሩ ወንድ ደግሞ ቢያጋጥማት እሷ የምትለው አይነት ፓሽን ያለው ብዙ መስራት የሚፈልግ በቃ የሆነ በጣም አፍቃሪ የሆነ ሰው እሷን ትሪት የሚያረጋት የሚንከባከባት ሰው ደግሞ ስታገኝ እንዴት ትሪት ታደርገዋለች? አይሩ ነው አናቅም። ለዛ ሰውም እንደዚህ ትሆንለታለች? አይሩ ነው። እሷ ይህን ሰውዬ ትሪት ያደረገችበት መንገድ እና ከሱ በፊት የነበሩትን ወንዶች ትሪት ያደረገችበት መንገድ አንድ ነው ብዬ እኔ አላስብም ማለት ነው። ለምን እንደሆነ አላቅም። እኔ እውነት የሚመስለኝ ነገር አለ። ብዙ ጊዜ ሴት እህቶቻችን ላይ የማየው ችግር ዲስሪስፔክት የሚያደርጋቸውን ወንድ ምናምን ይወዳሉ የሚባለው ነገር አሁን ከዚህ ቪዲዮ ራሱ በጣም እውነት ሆኖ ነው የታየኝ። እውነቱ ነው ማለት እንደዛ ዲስሪስፔክት እያረጋት እንደዛ ያንዱላ ነገር እያየች ያንዱላ ሬድ ፍላግ እያየች እሱን ለመፋታት ግን በጣም ከብዷት ነበር። መጨረሻ ላይ ነው እንግዲህ በቃ በጣም በማይሆን በትንሽዬ ነገር ብቻ የተለየችው ማለት ነው። ያንዱላ ከባባድ ነገሮች አይታ ራሱ እሱን ለመለየት ውሳኔ ለመወሰን በጣም ከብዷት ነበረ ማለት ነው። እና ሴቶች ዲስሪስፔክት የሚያረጋቸውን ወንድ ነው የሚወዱት ምናምን እየተባለ ይወራል፣ እንሰማለን። እሱን ነገርም ማስጠፋት መቻል አለባችሁ እናንተ ራሱ ማለት ነው። እና ወንዶች እኮ ጥሩ ወንዶች ራሱ በቃ ያንን ዲስሪስፔክት የሚያደርገውን ሰውዬ መሆን እየፈለጉ ነው። ቺት ማድረግ የሚፈልገውን ሰውዬ መሆን እየፈለጉ ነው። ለምን ሴቶች እንደዛ ብላችሁ ስለምታስቡ ማለት ነው። በቃ አሁን ላይ ሴት አክባሪ የሆነ ታማኝ የሆነ ወንድ ምናምን ትሪት የምታደርጉበት ወይ እና በጣም እናንተን ዲስሪስፔክት የሚያደርጋችሁን ቺት የሚያደርግባችሁን ወንድ ትሪት የምታደርጉበት ወይ አንድ አይደለም። እና እናንተ ራሱ በቃ ደስተኛ መሆን የምትፈልጉ ምርጫችሁን መጀመሪያ ማወቅ አለባችሁ ብዬ አስባለሁ። ችግር ሁሉም ላይ ያለ የፆታ ነገር አይደለም። ሰውነን በአጠቃላይ ወንድም ሴትም ሰውነን እና ባህሪ ወንድ ላይ ያለው ባህሪ ሴት ላይም ሊኖር ይችላል ማለት ነው። ይሁን አሁን በወንዱ ያየ ነው አይደለ? በሴቱ ደግሞ እንደዚህ አይነት ባህሪ ያላቸው ሰዎች ደግሞ አሉ። በጣም ታማኝ ምናምን ወንድ ሆኖ ቺት የሚደረግበት ለገንዘቡ ብላ ቀርባው ደግሞ ብዙ አይነት ነገር ብዙ አይነት ፈተና የሚያይ ደግሞ እንዳለና የልጅቷ ታሪክ ያሳዝናል። እንኳንም ከዛ ነገር ወጣች፣ እንኳንም ሂል አረገች። ያንን ነው የምለው እኔ። እስኪ በቀጣይ ደግሞ በዚህ ቪዲዮ ላይ በጣም ብዙ ሰዎች ቪዲዮ እየሰሩ ይገኛሉ፣ አስተያየታቸውንም እየሰጡ ይገኛሉ። በቀጣይ ቪዲዮ ላይ ደግሞ እስኪ የእነሱንም አስተያየት ይዤላችሁ መመጣ ይሆናል ማለት ነው። እናንተም እስኪ ከዚህ ታሪክ ምን እንደተማራችሁ ሀሳብ አስተያየታችሁንም ኮመንት ላይ አስሩልኝ እና አውሩበት። ቪዲዮ ትንሽ እንደረዘመ አውቃለሁ። ከዚህ በላይ ቪዲዮም ረጅም ነው፣ ብዙ ማውራት አያስፈልግም። በሌላ ቪዲዮ ላይ እናወራበታለን። ይመቻችሁ ጋይስ።